ዛሬ በዚህ ውብ ምርቃት ፕሮግራም መድረክ ላይ ተገኝቼ የከተማችን አገልግሎት አሰጣጥ ሊያቀላጥፍና የማህበረሰባችንን እንግልት ሊቀንስ በሚችሉ ትልቅ የልማት ፕሮጀክት ለማስመረቅና ስራን ለማስጀመር ፕሮግራሙ ላይ መልእክት እንዳስተላለፍ እድሉን በማግኘቴ የተሰማኝን ልባዊ ደስታ በራሴና በከተማ አስተዳደሩ ስም ላቅ ያለ ደስታዬን መግለጽ እወዳለሁ። ክቡራትና ክቡራን፣ ዛሬ እዚህ በአማረ መልኩ ያሰባሰበን የወራቤ ከተማ አስተዳደር በብልጽግና መርህ ጀምሮ መጨረስ በሚል ታላቅ እሳቤ ሲከናወን የነበረ ትልቁ የልማት ፕሮጀክት መርቆ ለማህበረሰቡ አገልግሎት ለማስጀመር ነው። በከተማችን ባለፉት የለውጥ ዓመታት ወራቤን የብልጽግና ተምሳሌት ለማድረግ በርካታ የልማትና የመልካም መስተዳደር ስራዎች ስናከናውን ቆይተናል። በዚህም በከተማችን የንግድና የኢንቨስትመንት ቀዳሚ መዳረሻ ለማድረግ በምናደርገው ጉዞ ከ1000 ሄክታር መሬት ያቀፈ የሶጃት ኢንዱስትሪ መንደር በማካለል በ406 ሄክታር መሬት ላይ 208 በላይ ኢንቨስተሮች መሬት እንዲያገኙ የተደረገ ሲሆን የመሰረተ ልማት ችግሮችን በቁርጠኝነት በመፍታት ወደ ግንባታ እንዲገቡ ተደርገዋል። አሁን ላይ ከ46 በላይ ባለሀብቶች ግንባታቸውን አጠናቀው ስራን ለመጀመር የቅድመ ዝግጅት ስራቸውን በመስራት ላይ ይገኛሉ። ይህም ትራንስፎርመር ግዢ ፕሮሰስ በማድረግ ማሽነሪ በማዘዝ በዛ ደረጃ ላይ ያሉ ሲሆን 3 ፋብሪካዎች ግንባታቸውን ጨርሰው ስራ ጀምረዋል። ሌላው ወራቤን ማለፊያ ሳይሆን ማረፊያ እናደርጋታለን በሚል መሪ ሀሳብ አንግበን በስልጤ ዞንና የመንግስት ዘላቂ ትብብር 5.72 ኪሎ ሜትር የውስጥ ለውስጥ አስፋልት መንገድ አጠናቆ አገልግሎት ለማብቃት ሰፊ እንቅስቃሴ እያደረግን እንገኛለን። እንዲሁም በከተማችን ቆሞ የቀሩ የነበሩ በርካታ ህንፃዎች ተደጋጋሚ መድረኮችን በመፍጠር ወደ ስራ እንዲገቡ ማድረግ የተቻለ ሲሆን በዚህም አበረታች ውጤት ማግኘት ችለናል። ከሁሉም በላይ ደግሞ ለከተማችን ውበትና የቱሪዝም ዘርፉን ትልቅ ተስፋ የሰነቀው የወራቤ የወንዝ ዳርቻ ልማት ፓርክ ፕሮጀክት በስኬት አጠናቀን ለማህበረሰባችን አገልግሎቱን ማቅረብ ችለናል። ይህንን ሀሳብ ሊደግፍና ይበልጥ እንዲያድግ ከፍ የሚያደርጉ በከተማችን እየተሰሩ ያሉ የፌደራል ፕሮጀክቶች የወራቤ ጎጀባርና የወራቤ ቆሼ አስፋልት መንገድ በመሰራት ላይ ናቸው። እንዲሁም በዓለም ባንክ የሚሰራው በከተማ በዞን በክልልና በፌደራል ማቺንግ ፈንድ እየተገነባ ያለ የወራቤ ንጹህ መጠጥ ውሃ ፕሮጀክት በመጠናቀቅ ላይ ይገኛል። ይህ ደግሞ የሚመጣውን በርካታ ዘርፈ ብዙ ማህበራዊና ኢኮኖሚያዊ ፋይዳዎች ከፍ የሚያደርገው ይሆናል። ሌላው እንደ ከተማችን ከሰራናቸው ስራዎች ውስጥ የሰው ተኮር ስራዎች ናቸው። በዚህም ማህበረሰባችን የዕለት ተዕለት ኑሮ ጫና ለመቀነስ በከተማው የሰንበት ገበያዎችን በማቋቋም አምራችና ሸማች በቀጥታ በማገናኘት ሸማች ህብረት ስራ በማደራጀትና በመደገፍ የዋጋ ንረት ለመከላከል ሰፋፊ ስራዎች ሰርተናል። በዚህም በርካታ ማህበረሰቡ ያለአግባብ ሊያወጣው የነበረ ወጪ ማስቀረት የተቻለ ሲሆን በእያንዳንዱ ዕቃ ከ10 ብር እስከ 40 ብር ቅናሽ ማግኘት ተችሏል። በዚህም ለሸማች ማህበረሰብ በመደገፍ ከሰንበት እስከ ሰንበት ማዕከል በመገንባት የዞን አስተዳደር ቀጥታ ድጋፍ እያደረገ ይገኛል። ለዚህም ከልብ የመነጨ ምስጋና አቅርቡልኝ። ዛሬ የዚሁ አካል የሆነው በክልላችን ፕሬዝዳንት ኢኒሼቲቭ የተገነባው የገበያ ማዕከል ለኛ የማስተማሪያም የማበረታቻም ሊሆን የሚችል ሀሳብ ቀርጻችሁ በጀት ተጋግዘን እንስራ ብላችሁ ባወረዳችሁት መሰረት እነሆ ዛሬ ተመርቆ ለማህበረሰባችን ክፍት ማድረግ ችለናል። ለዚህም የክልላችንን ፕሬዝዳንት ላቅ ያለ ምስጋና እንድታቀርቡልኝ እፈልጋለሁ። ይህን ለማድረግ የክልላችን በከተማ አስተዳደሩ ስም ከልብ እያመሰገንኩ እንዲሁም ለወጣቶች ማምረቻና መሸጫ ማዕከል ግንባታ ሰፋፊ የስራ ዕድል በመፍጠር የምርት አቅርቦት እንዲጨምር ማድረግ ችለናል። እንደ ከተማ አስተዳደር ከሌማት ትሩፋት አንጻርም ዶሮ ላይ በተገቢው እንድንሰራ በማድረግ የተሻሻሉ ዝርያዎች ላሞችን እንዲይዙ በማድረግ በግልም በማህበርም በማደራጀት በርካታ ስራዎች መስራት የተቻለ ሲሆን ለዚህ የሚሆን በርካታ ሼዶችን ሰርተን ማቅረብ ችለናል።
በዚህም ዘርፉም በርካታ ላሞች ማስገባት ለሚችሉ ኢንቨስትመንት ልዩ ትኩረት ሰጥተን መሬት ማስተላለፍም ችለናል። ይህ ለከተማ ወጣት በርካታ ስራ ዕድል መፍጠርም የቻለ ነው። ሌላው በከተማችን የሚስተዋሉ አገልግሎት አሰጣጥ ችግሮች ለመፍታት የአገልግሎት ማዘመን ስራዎች ስንሰራ ቆይተናል። በተለይም የማዘጋጃ ቤት አገልግሎት ከወረቀት ንክኪ ነፃ ለማድረግ የተቀረጸ ኢኒሼቲቭ ወደ ተግባር ተቀይሯል። በዚህም እንደ ከተማ አስተዳደር በሐሳቡ ተቀብለን ወደ ተግባር በመቀየር በክልላችን ፈርቀዳጅ በመሆን እውቅና ማግኘት የቻልንበት እና በሀገር አቀፍ ደረጃም በኢፌዴሪ ከተማና መሰረተ ልማት ሚኒስቴር እውቅና ያገኘንበት ነው። ይህ አሰራር በርካታ የእንግልት ሂደቶችን የቀነሰና የከተማዋን የገቢ አቅም ከፍ ያደረገ መሆኑ እየሰራናቸው ያሉ የልማት ስራዎች ማሳያ ናቸው።